ዛሬ በተለያዩ ማህበራዊ ሚዲያ ላይ ቀኑን ሙሉ መነጋገሪያ ከሆኑ ጉዳዮች አንዱ የሮዛና የከድር መለያየት ሆኗል። ሮዛና ከድር ማን ናቸው ብላችሁ ከጠየቃችሁ ሮዛና ከድር ማለት በተለይ ቲክቶክ ላይ በጣም ፌመስ የሆኑ ታዋቂ ጥንዶች ናቸው። የታወቁበት ደግሞ ትንሽ ለየት ያለ የፍቅር ታሪክ ነው ያላቸው። እሷ 55 ዓመቷ ነው፣ እሱ ደግሞ 30 ዓመቱ ነው እና በፍቅር የተወሰነ ጊዜ ያሳልፈው ነበር። እሷ ከአሜሪካን የመጣችው እሱ ኢትዮጵያ ውስጥ ነው ያለው እና ድል ባለ ሰርግ ተጋቡ። እንደውም አንድ አባባል አለ፣ አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው በሚል አባባላቸው ይታወቃሉ እነዚህ ጥንዶች ማለት ነው። እና አሁን ላይ የተሰማ ያለው መረጃ ጥንዶቹ ተለያይተዋል። እሱ አሜሪካ ስትሄድ የ16 ሚሊዮን ብር መኪና ገዝታለት ነበር እና መኪናውን ሽጦ ስልኩንም አጥፍቶ ጠፍቶባታል ሲሉ በጣም ብዙ ሰዎች ሲያወሩ ነበር የዋሉት ማለት ነው። በአጠቃላይ በቃ ቲክቶክ፣ ዩቲዩብ፣ ፌስቡክ በጠቅላላ ማለት ነው ማህበራዊ ሚዲያ በጣም እየተናፈሰ ነበር ወሬው ማለት ነው። ለመሆኑ የተፈጠረው ነገር ምንድን ነው? የእውነት እነዚህ ጥንዶች ተለያይተዋል ወይ? ደግሞ ፍቅር ደግሞ እድሜ መበላለጥ ፍቅር ላይ ያለው ኢምፓክት ምንድን ነው? ምን ይመስላል ያለው ተጽዕኖ የሚለውን ነው ማለት ነው ዛሬ ልናይ እየወደድን ነው። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። እንኳን ወደኛ እይታ በሰላም መጣችሁ ብያለሁ። ለቤተሰብ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ቤተሰቤ እንድትቀላቀሉ በአክብሮት ጋብዛለሁ። ወደ ጉዳይ ስገባ እንግዲህ ቀኑን ሙሉ ተለያይተዋል ሲባሉ የነበሩት ጥንዶች አሁን ማታ ላይ ምላሽ ሰጥተዋል። በተለይ ሮዛ አልተለያየንም ብላለች ማለት ነው። እስቲ ሮዛ ምንድነው ያለችው? እሷ የተናገረችውን እንስማና ወደ ጉዳያችን እናልፋለን። እኛ ምንም ፕራንክ ማሰራንም ቪዲዮ ማሰራንም፣ ግን መጨረሻ ላይ ይሄን ማታ ሲያወሩ ስናይ እንደዚህ የሚል ቪዲዮ ሰራ። ኦኬ ላሟሙቃቸው በአንድ እግር ሰው በውሸት በአንድ እግር ቆማል። እያለቀሰች ነው፣ በቃ አልቀሳለች። ከከዲር ጋር ተጣልተው ገንዘቧን ይዞ ሄደ። የት ነው ይዞ ሄደው? ደግሞ 500 ሺህ ያገኛል ይዞ ሄደው። መጀመሪያ ፈልጌ ያገኘሁት እንግዲህ እኔ ነኝ። እስቲ 500 ሺህ አለ ሰምተህ ማታውቁም? 500 ሺህ ይሰጣሉ የምትሉ ሰዎች ወሬው ከየት ራሱ መጥቶ እንደተወራ አላውቅም። እና እኛ አልተለያየንም የሆነ ቪዲዮ ነበር መሰለኝ ስታለቅስ የቀረጸችው ማለት ነው። ያንን ቪዲዮ መሰረት አድርገው ነው ሰዎች ተለያይተዋል የሚለውን ወሬ ሲያናፍሱ የዋሉት ማለት ነው። ነገር ግን እውነታው አልተለያየንም። አዎ እንደውም እኔም ይሄን ነገር ታዝቤያለሁ። ትናንትና ማታ ቲክቶክ ስክሮል እያረኩ ነበርና በአጋጣሚ መጡልኝና ላይቭ ላይ ነበሩ እና እሷ እዛ ሆና አሜሪካ እሱ እዚህ ሆኖ ላይቭ ላይ እያወሩ በጣም ደስ በሚል ሁኔታ እየተሳሳቁ እያወሩ ምናምን አይቻቸው ሰው ተለያይቷል ብሎ እያወራ አይደል እንዴ? ታዲያ ለምን እንደዚህ ብዬ አስቤ ነበር እኔ ራሴ። እና እውነታው አልተለያዩም። እነዚህ ጥንዶች አብረው ናቸው። እሷም እንደተናገረችው ከሆነ የተፈጠረ ነገር የለም። ይሄ ግን ወሬው ሰዎች የሚያወሩት ነገር ማህበራዊ ሚዲያ እያናፈሱ ያሉት ነገር በቃ ከራሳቸው ፍላጎት ከራሳቸው ጥቅም ካላቸው ይሄ ደስ ይላቸዋል ማለት ነው። እነሱ ሲለያዩና ፍላጎታቸው ተነስተው ነው ማለት ነው ሰዎች ያንን ወሬ እያናፈሱ ያሉት። በነገራችሁ ላይ እንደዚህ ወሬ እንዲወራባቸው ያደረገው ነገር ምንድነው? እነሱ ማህበራዊ ሚዲያ ላይ በጣም በዝተው ነበረ። ጥሩ ነው፣ ፍቅር አይጠላም። ያው ታላቅም ታናሽም ቢሆን ሰው ይበጥነኛል፣ በቃ ይሄን ሰው አፈቅረዋለሁ፣ ለህይወቴ አጋር ይሆነኛል ብሎ ካሰበና ዛይት ውስጥ ከገባ ጥሩ ነው። ግን አጉል በጣም ማህበራዊ ሚዲያ ላይ አፈመሱት ፍቅራቸውን። ሁሉም በቃ በጣም አፍ ውስጥ ገቡ፣ ይናገራሉ ሰውን ለማናደድ ብዙ ነገር ማለት ያው በእነሱ ሪሌሽንሺፕ የሚናደድ ሰው ይኖራል ብዬ አላስብም። ግን በቃ የመጨረሻ አፍቅሬሽ የቀኑብኝን ምንድነው አግብቼ አሳበድኳቸው ምንም ሊሆኑ ይችላሉ። ግን በቃ በጣም እንትን ብለው ነበር እነሱ ራሳቸው ማለት ነው። ያ ነገር ይመስለኛል ሰዎች በእነሱ አይ እንደዚህ ስለሆነ ነው ተለያይተዋል ብለው ወሬ ፋብሪኬት እንዲያደርጉ ያደረጋቸው ነገር እሱ ይመስለኛል። ለማንኛውም እንግዲህ ፍቅርን በእድሜ አንወስነውም፣ ሰው መብቱ ነው። እንግዲህ ግን ፍቅር ብዙ ጊዜ እኛ የምናውቀው ነገር አለ። በነገራችሁ ላይ ጥናቱ ምን እንደሚል ታውቃላችሁ? እኛ የምናውቀው ወንድ ልጅ መብለጥ አለበት ምናምን ይባላል። ግን እንደ ሳይንስ ከሆነ ሴት ልጅ ትንሽ ብትበልጥ ጥሩ ነው ይላል ሳይንሱ ማለት ነው። ጥሩ ነው ሴት ልጅ ትንሽ በፍቅር ላይ ብትበልጥ የተወሰነ ዓመታት 5 ዓመት እንደዚህ ብትበልጥ ጥሩ ነው ይላል። ለምን ከተባለ ደግሞ ያው ወንዶች ቶሎ የማገናዘቤ ቶሎ የመብሰል ነገር ስለሌለ ሴት ልጅ ደግሞ ቶሎ ትበስላለች። እና አሁን አንድ የ20 ዓመት ወንድና አንድ 20 ዓመት ሴት አብራችሁ አንድ ላይ ብታስቀምጡ ማለት ነው የሚገርም ልዩነት ነው ያላቸው። ሴቷ ነገሮችን የማገናዘብ የመረዳት ችሎታዋ በጣም ከፍተኛ ነው ከወንድየው በላይ ማለት ነው። ለዛ የተወሰነ ሴት ልጅ ከፍ ብትል ጥሩ ነው ይላል እንግዲህ ጥሩ ነው። ለምን ማገናዘብ በደንብ ትችላለች፣ በደንብ ቤቱን መምራት ማስተዳደር ትችላለች። ይሄ
በሳይንስ ደረጃ ነው። በአባባል ደረጃ ግን እንደዛ አይደለም። ሴት ልጅ ማነስ አለባት፣ እንደውም በጣም ማነስ አለባት፣ 10 ዓመት አለባት ብሎ ነው አባባል ላይ ማለት ነው። ወንዱ ቢበልጣት ጥሩ ነው ይላል። በተለምዶም ደግሞ ሴት ልጅ በልጣ ስትገኝ ትንሽዬ ለምን 2 ዓመት አይሆንም እንዴ ታላቁን ነው ያገባው እንዴ ምናምን ተብሎ መነጋገሪያ ነው የሚሆነው። ወንዱ ግን 20 ዓመት ራሱ ቢበልጥ ምንም በቃ ወንድ እኮ ነው ምናምን ተብሎ ነው የሚታለፈው። እና ሳይንሱ ግን እድሜን በተመለከተ ወንዱም ሴትም ማለት ነው 10 ዓመት ቢበልጥ ጥሩ ነው ማለት 10 ዓመት ድረስ ኤጅ ጋፕ ጥሩ ነው ይላል። ከዛ በላይ ግን ከሆነ የጀነሬሽን ልዩነት ይኖራል። ለምሳሌ እሷ ያለችበት የጀነሬሽን 20 ዓመት ውስጥ ከሆነች እሱ ከ45 ዓመት በላይ ከሆነ ወይ 50 ዓመት ከሆነ መሀላቸው ያለው ይሄ የመረዳት ሁኔታ ነገሮችን የመገናዘብ ሁኔታ በጣም ልዩነት አለው ማለት ነው። ላይረዳዱ ይችላሉ። ጀነሬሽናቸው ጭራሽ የማይገናኝ ስለሆነ እሷ ነገሮች የምትረዳው እንደ 20 ዓመት ወጣት ነው፣ እሱ ደግሞ እንደ 50 ዓመት ነው እና መሀል ላይ ክፍተት ይፈጠራል ማለት ነው። ያ ክፍተት እንዳያግባባቸው ይሆናል ማለት ነው እና ለዛ ከ10 ዓመት በላይ ሰዎች በእድሜ ባይበላለጡ የሚል ጥናቶች አሉ። ከዛ ግን እንዳልኳችሁ ሴት ልጅ ደግሞ ትንሽ ብትበልጥ ጥሩ ነው ይላል እንደውም እና ግን በተለምዶ በቃ ለምን ሴት ልጅ መብለጥ የለባትም ምናምን። አሁን በእነዚህ ኬዝ ደግሞ በደንብ ነው የምትበልጠው፣ በደንብ ማለት ነው። ከ20 ዓመት በላይ 25 ዓመት ምናምን ቢሆን ትበልጠዋለች እና መብለጡም መነጋገሪያ ሆኖ ነበር። ሲቀጥል ደግሞ ራሳቸውም ያን ነገር ወደ ሚዲያ ይዘው መተውት ነበር። እውነት ግን ያንን ፍቅር ከፈለጉት እኔ እንደማስበው ወደ ሚዲያ ይዘው መምጣቱ ያን ያህል ጥሩ ነው ብዬ አላስብም። በቃ ጀስት ሪል ከሆነና ያንን ነገር የእውነት ለፍቅር ከፈለጉት፣ ለትዳር ከፈለጉት፣ ለህይወት ከፈለጉት መነጋገሪያ ሆኖ ሰው ምላስ ውስጥ መግባት ያን ያህል ጥቅም የለውም። ነገር ግን ጥቅም ያለው ጥሩ ነገር ምንድነው? ደበቅ ቢያደርጉት፣ የሆነ ቦታ ላይ ቢያስቀምጡት፣ ይምጡ ማህበራዊ ሚዲያ ላይ በስራ ቢመጡ፣ በሌላ ነገር ቢመጡ ጥሩ ነው ይምጡ። ግን ፍቅራቸውን ህይወታቸውን ትክክለኛ የሆነውን ነገር የሚሳሱለትን ነገር ለሰዎች አይንና ምላስ አጋልጠው መስጠት አልነበረባቸውም። አሁንም አልተለያየንም ትላለች፣ ብዙ ነገር ይባላል አይደለ? ግን አይቀርም የሆነ ቀን ሰዎች በጣም የሚያወሩት ነገር የእውነት ሆኖ ታዩታላችሁ። ብዙ አርቲስቶች ላይ ተናለ ነገር ተለያይተዋል፣ እነገሌ ተጣልተዋል ምናምን መጀመሪያ ወሬ ወለደ ነው ይባላል። ከዛ ትንሽ እየቆየ እየበሰለ ይሄድና የእውነት ወደ መለያየት ይደርሳሉ እነዛ ሰዎች ማለት ነው። ይሄንን ሊያመጣ የቻለው ምንድነው? ሲጀመርም ህይወታቸውን ለሶሻል ሚዲያ ለስክሪን አሳልፈው ሰጥተዋል። ህይወቱ ያለው እዛ ስክሪን ላይ ነው እና ይሄ ነገር ብዙም ጥሩ ነው ብዬ አላስብም። ልጅን፣ ይሄ ትዳርን፣ ባልን፣ ሚስትን ይሄ በቃ ፐርሰናል የምንለውን ላይፍ ህይወታችንን ማህበራዊ ሚዲያ በጣም ለብዙ አይኖች፣ ለብዙ ምላሶች፣ ለብዙ ጆሮዎች አጋልጠን ስንሰጥ በቃ ጀስት ፍቅራችን የሰዎችም ውሳኔ እንዳለበት ማሰብ መቻል አለብን። እኛ ማህበራዊ ሚዲያ ላይ ያሰጣነው ፍቅር ፕራይቬትሊ እንመራዋለን ማለት በጣም ዘበት ነው። ሲታይና ሰው ምላስ ውስጥ ሲገባ ሳንወድ በግዳችን ማለት ነው ሳናስበው ቀጥታም ባይሆን የሰዎችን አስተያየት እዛ ህይወት ውስጥ ማሳተፋችን የማይቀር ነገር ነው። ለምን መሰላችሁ? ሰው ነን፣ ኮሜንቶችን እናያለን፣ የሚባሉ ነገሮችን እናያለን፣ የሚወሩ ነገሮችን እንሰማለን እና እነዛ ነገሮች ቀስ እያለ ይሸረሽረናል እና እኛ ሪል በቃ ትክክለኛ የሆነ ህይወታችን ላይ ያን ነገር እንተገብረዋለን ማለት ነው። ኢቭን የሚወሩ ነገሮች እሱ እኮ አይወዳትም እሷ ናት የምትወደው የሚባሉ ነገሮች አሁን ዝም ብለን ልናልፈው እንችላለን። ግን ከጊዜ ብዛት እነዛ ነገሮች እየተደጋገሙ ሲመጡ ማለት ነው የእውነት አይወደኝም እንደ የሚል ጥርጣሬ ሰዎች እንዲኖራቸው ያደርጋል አንዱ ባንዱ ላይ እና ይሄ ፍቅራችንን መሸጥ ካልፈለግን በስተቀር ፍቅራችንን ለገንዘብ ፐርፐዝ ካልፈለግነው በስተቀር እኔ ማህበራዊ ሚዲያ ላይ የሚወጡ የካፕል ኮንቴንቶች አድናቂ አይደለሁም፣ ደጋፊ አይደለሁም። እኔ ካፕል ኮንቴንቶች እውነት ለመናገር አላይም። አንደኛ ከራሴም አንፃር ብዙም ምቾት አይሰጠኝም። ካፕል ኮንቴንት ማለት ላይፍ ስለሆነ ማለት ነው ብዙም አይደለሁም፣ አልከታተልም እና ካፕል ኮንቴንትን የሚያመጡ ሰዎችም ያን ነገር ማወቅ አለባቸው። በቃ ህይወታቸው በሰዎች አይን ውስጥ እንደሆነ ማለት ነው። ባይፈልጉት ራሱ ውሳኔያቸው በሰዎች ሊጠመዘዝ እንደሚችል ማለት ነው ማሰብ መቻል አለባቸው ሰዎች እና እኔ ምንም በቃ የሰው ነገር እኔ ምንም አያደርገኝም አረ እኔ ምናምን ሊሉ ይችላሉ። ግን አይደለም፣ አታውቁትም ያን ነገር መቼ እዛ ውስጥ እንደገባችሁ ሰዎች በእናንተ ህይወት መቼ መወሰን እንደጀመሩ ሳታውቁት ግን የሰዎችን ውሳኔ ኢንተርቴን ማድረግ ትጀምራላችሁ ህይወታችሁ ውስጥ ማለት ነው። ያ ደግሞ የእውነት ከምር የምትፈልጉት ከሆነ በከባዱ ፈተና ውስጥ ይጥሏችኋልና ሮጦ ሄዶ እንዴት ነው ከእንትን ጋር እንደመጋጨት እየሮጦ ሄዶ የሆነ ከተራራ ጋር እንደመጋጨት አስቡት። ፍቅርን፣ ላይፍን፣ ህይወትን ማህበራዊ ሚዲያ ላይ አጋልጦ መስጠት ማለት በቃ እየተንደረደሩ ሄዶ
ከተራራ ጋር እንደመጋጨት ነው ለኔ የማስበው። ስለዚህ እውነት የምንፈልገው ከሆነና እውነት ከዛ ነገር ገንዘብ መስራት ከሆነ የፈለግነው ኦኬ በቃ የሆነ ቀን ሊቋረጥ ይችላል፣ ግን ገንዘብ እንሰራበታለን ብለን አምነን ነው መግባት ያለብን። አለዛ ግን እንጠብቀው፣ ህይወታችንን እንጠብቀው፣ ከአይኖች ከማህበራዊ ሚዲያ አይኖች እንጠብቀው ነው የኔ መልእክት። በነገራችሁ ላይ እንደዚህ በጣም እየተንደረደርኩ ማወራው ዝናብ እየመጣ ነው፣ እየዘነበ ነው። ዝናብ አልነበረም ታውቃላችሁ በጣም ለብዙ ጊዜ። አሁን ኦልሞስት ሐምሌ አጋማሽ ላይ ደርሰናል አይደለ? ሰኔ አልዘነበም ነበር። አሁን ደግሞ የአዝርት ወቅት ነው። ስንዴ የሚዘራበት ገብስ፣ ምን በቃ ጤፍ ምን የሚዘራበት ጊዜ ነው አሁን ይሄ ጊዜ እና በዚህ ሰዓት ዝናብ አልነበረም እና በቃ ሁሉም በየሃይማኖቱ ሁሉም በየባህሉ በጣም ወደ ፈጣሪ እየለመነ ነበር። አረ ተመልከተን፣ አረ ዝናብ ስጠን እያለ ሰው በጣም እያለቀሰ ነበር እና ፈጣሪ ደግሞ ይመስገን ደግ ነውና ዝናብ መጥቶልናል እና ለዚህ ነው እኔም ቶሎ ቶሎ የማወራው። ድምጼ ላይሰማችሁ ይችላል። ለማንኛውም ዝናቡም ይዝነብ ልስጠው ጊዜ ማለት ነው። እኔ ልውጣለት ምክንያቱም እሱ ጊዜው ስለሆነ ጊዜ ልስጠው፣ ዝናቡም ይዝነብ። ለማንኛውም አመሰግናለሁ እዚህ ድረስ የመጣችሁ። በሀሳቤ ተስማማላችሁ ወይ? እስቲ ኮሜንት አድርጉልኝ። ለማንኛውም ደስ ይላል ዝናብ መዝነቡ ማለት ነው። እንኳን ዘነበልን። በጣም ፈርተን ነበር ኢትዮጵያ ውስጥ እውነት በጣም ፈርተን ነበረ። ሰኔ ላይ ካለ መዝነቡም ጋር ተያይዞ ደግሞ ኢቭን በቆሎ በጣም ድርቅ እየመታው ነበር ምናምን እና አሁን ግን ጥሩ ነው። በቃ ዝናብ እየዘነበ ስለሆነ ልውጣ። እወዳችኋለሁ። ለቤተሰቤ አዲስ ሆናችሁ ሰብስክራይብ የሚለውን በተን በመጫን የቤተሰቤ አባል ልትሆኑ እንደምትችሉ ስጋብዛችሁ በአክብሮት ነው። ሌላ ቀን በሌላ ዝግጅት እንገናኛለን። እስከዛው ቻው።